ይሰማቸዋል። አንዳንዴ ጸልይ ጾም፣ በቃ ምግብ አቁም፣ ስልክ ዝጋ፣ ከሰው ጥፋ። ይህ ሁሉ ነገር አፕታይታችሁ ይዘጋል። ቴሌቪዥን ማየት፣ ሰው የማግኘት ወክ የማድረግ፣ ከሰው ጋር የማውራት፣ ስልክ መደዋወል፣ ሁሉ ነገራችሁ ያስጠላችኋል። ውስጣችሁ ደግሞ እግዚአብሔርን ፈልግ የሚል ጩኸት ከውስጣችሁ ይጮኻል። በዛን ጊዜ እግዚአብሔር በመለኮታዊ ተአምር ሊባርካችሁ ጥሪ እያቀረበ ነው። እግዚአብሔር እንዲሁ ከሲጄ አንድ ቸርነት የማደርግለት ለዚህ ቤት ስለገባሁት ኪዳን የምቀባው ሰሞኑን ገብቶ ፊቴን የሚፈልግ አንድ ሰው የለምን እያለ ነው እግዚአብሔር። ፋስቲንግ ጾም እግዚአብሔርን አይቀይርም። ጾም የእግዚአብሔርን ሐሳብ አይቀይርም። ጾም እግዚአብሔርን ወደ አንተ አያመጣም። ጾም አንተን ነው የሚቀይረው። ጾም አንተን ነው ሪፖዚሽን የሚያደርገው። ኢየሱስ ኃጢአት ስላለበት አይደለም የጾመው፣ ስፒሪቹዋል ፖዚሽኒንግ። በስሜ የተጠሩ ሕዝቤ በፊቴ ራሳቸውን ቢያዋርዱ ከክፉ መንገዳቸው ቢመለሱ እነሆ ከሰማይ ሆኜ እሰማለሁ፣ ምድራቸውን እባርካለሁ፣ እፈውሳለሁ። Humble yourself before the Lord። ትላልቅ የእግዚአብሔር ሰዎች ልዩ ምልክታቸው ይጾማል። በህይወት ሌላ ትልቅ ብሬክ ስሩ የምትፈልግ ከሆነ ጾም። ማቴዎስ 17:21 ደግሞ this kind does not go out except by prayer and fasting ይላል። እንዲህ አይነት የዚህ አንዱን ዲመን ቢታገሉ አልወጣላቸው ሐዋርያት። ኢየሱስ መጥቶ ሲለው ሄደ። እሺ ለአንተ ታዞ ለእኛ ያልታዘዘበትን ነገርም ሲሉት አይ እንዲህ አይነቱ ወገን ፕሬየር ፋስቲንግ ይፈልጋል። የሆነ ትልቅ ፓወር ለመቀበል ራስን ፖዚሽን ማድረግ አለብን። ካታገላችሁ በመጾም ውስጥ ባለ ፓወር ግን ትመቱታላችሁ አለ። አንዳንድ የህይወታችን መከራ በስራም ቢያለ በጸሎትም ቢያለ በቅባትም ቢያለ በጾምና በጸሎት ይመታል። እየጾምን ቀናት ሳምንታት እያለፉ በሄዱ ቁጥር ትንፋሳችን ራሱ ጸጥ እያለች ነው የምትሄዱ። አንገታችንን ሁሉ ማዞር ነው የሚያቅተን፣ ከብደናል። ስፒሪታችን ግን ስትሮንግ ነው የሚሆነው፣ ይታወቀናል። የውስጥ ሰላማችን ፉል ይሆናል። የሚጾም ሰው ዲፕረስድ መሆን እንደማይችል ታውቃላችሁ? ቼክ አድርጉ እስቲ። በመንፈስ ሆኖ እየጾመ ያለ ሰው ዲፕሬሽን አያጠቃው። በጣም ስትጨነቅ ወደ ጾም ብትገባ ጭንቀቱ አይሰራም፣ ረሃቡ ነው የሚሰማው ሰውነት። ጾም ምግብ መተው ብቻ አይደለም፣ በመንፈስ ከእግዚአብሔር ጋር ህብረት ማድረግ ነው። በህይወታችን ትልቅ ዴሊቨረንስ ከፈለግን፣ ትልቅ ብሬክ ስሩ ከፈለግን መጾም አለብን። ህይወታችን ተመሳሳይ ሰርክል ከሆነ፣ አመታትን እየቆጠረ የማይቀየር ከሆነ የሆነ ቦታ ላይ ያንን ሰርክል መስበር አለብን። እሱም በጾም አሜን አትለው? ሌላው መለኮታዊ ምሪት ስንፈልግ በህይወታችን ግራ ሲገባ ወዴት መሄድ ምን ማድረግ እንዳለብን ምንም አቅጣጫ ድምፅ ስናጣ መጾም ነው ያለብን። ዲቫይን ጋይዳንስ ያስፈልገናል። ዲቫይን ጋይዳንስ ሐዋርያት ሥራ 13:2 እነዚህ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውልን ለጠራዋቸው ሥራ ለዩልኝ አለ። አሜን። በጾም በጸሎት ውስጥ ድምፅ መጣ። እግዚአብሔር ራሱ አሁን ባርናባስና ሳውል ተባለ። ባርናባስ ከሳውል በፊት ነበር።
ዋናው እሱ ነበር። በኋላ አብረው መሄድ ሲጀምሩ ጳውሎስ ላይ ያለው ቅባት አደገኛ ሆነ። እግዚአብሔር እየተገለጠበት ያለው ነገር ትልቅ ሲሆን እሱ ራሱን በራሱ የእሱ ረዳት ሆነ። በርናባስ ኢትዮጵያዊ ቢሆን እኔ አምጥቼ አንተ ከኔ በኋላ መጥተህ እንዴት እንዲህ ትሆናለህ ይል ነበር። አግዱት ይል ነበር። ሰውየው ሲያይ እግዚአብሔር ሊሰራው ያለው ስራ አሳይመንቱ ከሱ የበለጠ እንደሆነ ሲያቅ እሱን ሰፖርት ማድረግ ጀመረ። አረ ተጣልተው ሁሉ ያውቃሉ በማርቆስ ምክንያት። እንዴት ተለዩ እነዚህ ሰዎች ሲባል በጾምና በጸሎት እያሉ መንፈስ ቅዱስ መጣና አሁን አደገኛ ሪቮሉሽን ላስነሳ ነው አለ። በአሕዛብ ላይ ታይቶ የማይታወቅ ክብር ሊገለጥ ነው አለ። ስለዚህ ባርናባስንና ሳውልን ለዩልኛል። እግዚአብሔር አገልጋዮችን ሲመርጥ ሁል ጊዜ ከጾምና ከጸሎት በኋላ። ጌታ ኢየሱስም ሌሊቱን ሙሉ ሲጸልይ አድሮ በጠዋት ወረደና 12ቱን ሐዋርያት መረጠ ይላል። ሚስት ለመምረጥ ጾም ጸልይ። ዝም ብለህ ፌስቡክ አጠናክናል። ፊልተር ነው መልኳ በጠቅላላ። ስለዚህ እግዚአብሔር ነገህንም አይቶ ነው ይመርጥልን። ስራህን ስትመርጥ፣ አገልግሎት ስትመርጥ፣ የሆነ ነገር ሜጀር ዲሲዥን በህይወት ልታደርግ ስትል መጾም አለብህ። ሰው እንዲጾምልህ አትጠብቅ። አሜን። በዚህኛው ላይ ነው ብዙ ያላገቡ ወንድሞች ተነቃቁ። አፖስትል እስቲ እውነቱን ንገረን፣ አንተ ጾመ ነው እንዴ ሚስት ያገኘው? Do you need divine direction for your life? Fast. አስተማሪ ነበርኩ። ኢትዮ ፓረንትስ አስተምራለሁ። አዲስ አበባ ዩኒቨርሲቲ አስተምራለሁ። ብዙ ኮሌጆች እዚህ አዲስ አበባ ውስጥ ያለ ዩኒቨርሲቲ እና የግል ኮሌጆች እኔ ያላስተማርኩበት የለም። ከዛ ደግሞ ተመልሼ አስኮ በየቤቱ የሀብታም ልጆችን ደግሞ እያንኳኳው ብር አስጠናለሁ። ምሳ ሰዓት ላይ አንድ ሙሉ አዳራሽ ልጆችን ኖት አዘጋጅቼላቸው በኮምፒውተር ፕሪንት አስደረጌ በቃ ልነግራቸው አልችልም። የሆነ ቀን መረረኝ ማለት ከዛ ይኸውላችሁ እዚህኛው ትምህርት ቤትና ከአስፋልት ተሻግሮ ያለው ትምህርት ቤት አስተምራለሁ። አንደኛ ፔሬድ እዚህ፣ ሁለተኛ እዛ፣ ሶስተኛ ፒያሳ፣ አራተኛ 6 ኪሎ። አንድ ቀን ኑሮ እንደዚህ ከሆነ በዚህ ምድር ላይ መቀጠል እስከማልፈልግ ድረስ ተሰማኝ። እንደዚህ ከሆነ እድሜ ዘመኔን የምጨርሰው እዚህ ጋር ባበቃ ይሻለኛል አልኩ። ድንጋይ ላይ ቁጭ ብዬ የለህም ወይ በዙፋኑ ላይ አልኩና በጌታ ፊት ነው የምነግራቸው። 7 ቀን ጾም ጸሎት ገባ። ካህኒ ጋር አለች ዛሬ 7 ቀን። 3ኛው ላይ አቃተን፣ ሽሮ በላን፣ ጨረስነው 7። 8ኛ ቀን ላይ ፋይናንስ የተቀየረ እግዚአብሔር ምስክሬ ነው። እስከ ዛሬ ተቀይሮ ቀረ። የጸለይነው ዘዳግም 28 ከ1 እስከ 14 ብቻ በማንበብ ነው። አንተ በዙፋኑ ላይ ያለ 8ኛ ቀን ላይ 8 ቁጥርና ፋይናንስ ደግሞ ይገናኛል። ቼክ አድርጉ ሁል ጊዜ የፋይናንስ በረከታቸው የሚመጣው 8 በሚባል ቁጥር ነው። መጽሐፍ ቅዱስ ነው የሚለው። ሀብት እንዲበዛ የምትፈልግ ከሆነ 7 ቦታ ከፋፍለው፣ እንዲያውም 8 ይላል። 8ኛው ቀን ላይ በረከት መጣ። ትከሻዬ ላይ ተጭኖ የነበረውን ፖቨርቲ እግዚአብሔር ቃሽ አድርጎ ሰበረው። ለዘላለም ሰብሮት ይቀር። Do you want to be anointed? Do you want to serve the Lord? Are you confused in your life? ዳይሬክሽን አታል። ባንተ ችሎታ አቅም ማድረግ ያለብን ሁሉ አድርገህ ሞክረህ ጥረህ አልቦ ቧጠህ አቅቷል። እንኳን አቃተ እግዚአብሔር እንደሱ ያደርጋል። ባይዘይ ሞክር ብሎ ይሰጣል።
ተፍጨርጭረህ እስከምትሄድበት ጊዜ ድረስ ጓሄድ ልክ ጊቭ አፕ ስታደርግ እግዚአብሔር ደግሞ ይጀምራል። ጊዜ ያለፈብኝ፣ ዘመኔ ተበላ፣ ወይኔ ምንም ምናምን የሚለውን እሱን ማቆም አለብህ መጀመሪያ። እረፉ እስቲ በሉ። እሱኛው የሚናገረው ሁሉን ነገር ለእግዚአብሔር ትቶ እረፍ ስለማለት ነው። ቤስቲል ልቀቅ እስቲ እንደዚህ አድርገህ ሁሉ ነገር እየኖርክ ያለው በአንተ ችሎታና ስራ እስኪመስል ድረስ አታደርግ። እስቲ ልቀቀው እስቲ ለእግዚአብሔር። ትችላለህ መለቀቅ። እንሻገር አላቸው ጌታ ኢየሱስ። ወዴት አሉት? ወደዛ እንሻገራለን። ወዴት እንደሚሄዱ አልነገራቸው። ከዛ ገብቶ ከስረኛው ክፍል ተኛ። ምክንያቱም በወጀብ ተናውጠህ ትሞታለህ ተብሎ አልተጻፈም። በመስቀል ላይ እንደሚሞት ነው የሚያውቀው ኢየሱስ። ስለዚህ የሚሻገሩበት እዛ መቃብሩ ጋር በሰንሰለት የታሰረ ሌጊዮን ያለበት ሰው ነበረና እነዛ መናፍስቶች ወጀብ አስነሱ። ወጀቡን ያስነሱት እነሱ ናቸው። ታንኳ ውስጥ ውሃ መግባት ጀመረ። ወይኔ በውሃ እኮ ስትሄዱ እንዴት እንደሚያስፈራ! በጣም ነው የሚያስፈራ ወጀብ ሲነሳ። እነዚህ ሰዎች ዋና የሚችሉ ናቸው። ውሃ ዳር ያደጉ ናቸው። ዋኝተ የምታመልጠው አይነት አይደለም የተነሳ። ከዛ ሄዶ ጌታ ሆይ ስንጠፋ ግድ አይልህም ወይ? ሞከርን፣ በዛ በዚህ ወጠርን፣ በዚህ ያደረግን አይሰራው ሲሉ ጌታ ኢየሱስ ተነስቶ ቤስቲል ከዛ በኋላ ተቆጣቸው። ማን ቀስቅሰኛ አለ? አታስቆሙትም ነበር? ጌታ ኢየሱስ ከወጀቡ ጀርባ ያለውን መንፈስ ማስቆም እንደሚችሉ ያውቃል። አሜን አሜን። አሁን ለዚህ እኮ ነው አለማመናቸውን በጣም ነው ይወቀሳቸው። ኢየሱስ ጌታ። ልቀቁት እስቲ። አንዳንዶቻችን እኮ ላይፍን እንደዚህ ወጥር ያደርጋል። ለቀቅ አድርጎት እንጂ ጥብቅ። በጣም ሲሪየስ አታርጉት። እዚህ ምድር ላይ ያለውን ኑሮ ለዘላለም የምንኖር እኮ ነው የምንመስለው። አንዳንድ ሰው 50 ዓመት ከሞላ በኋላ እንደግን ስንት ዓመት ነው የቀረ? ተረጋጋ እንጂ። ከምንም ጋር አታችዳት ነው። አሁን አያችሁ አይደል ካሊፎርኒያ የተቃጠለውን ቤት? ጌታ ሆይ የስንት ሚሊዮን ስንት መቶ ሚሊዮን ዶላር ቤት አመድ። ቴክኖሎጂ ቢመጣ፣ ሄሊኮፕተር ቢመጣ፣ መድኃኒት ቢመጣ፣ ከካናዳ ቢመጣ፣ ከሜክሲኮ ቢመጣ፣ ከጎረቤት ሀገር ቢመጣ ምንም የለም። እግዚአብሔር ቆርጧል። የለም እግዚአብሔር ባይብል የሚባለውን ባን አደረጉ። እግዚአብሔር የሚባል ስም የጠራ ሰው ከዚህ በኋላ ይታሰራል አሉ። በቃ ሰማይ ነን አሉ። ከዛ እግዚአብሔር የሆነች ወፍ እንዲች ይዛ መጣችና ንፋሱ እኮ ነው። ንፋሱ ነፍሶ በማያውቅበት አቅጣጫ እየነፈሰ እየተቀጣጠለ ይኸው እስከ ዛሬ አልጠፋም። 10ኛ ቀኑ መሰለኝ ዛሬ አይጠፋም። እግዚኦ እያሉ ነው። ሰምታችኋል? አሜሪካ ውስጥ ባለፈው ሳምንት ብቻ 13 ሚሊዮን ባይብል ነው የተሸጠው በአንድ ቀን። ሃሌሉያ! በአሜሪካ ታሪክ መጽሐፍ ቅዱስ በዚህን ያህል ቤት ተቃጥሎ ከምትገዛ አሁን ግዛ። ጉግል አድርጉና ይኸው የባይብል ሽያጭ ጨመረ። አንዳንድ ሰው በቃ ቤት ላይ አትጣበቅ፣ እግዚአብሔር እፍ ካለበት ይሄዳል። የዛሬ 8 ዓመት የኔን መኪና ስነዳ ከተማ ሁሉ እየተነሳ ፎቶ ያነሳል። አሁን እኔ ተሸማቀቄ ነው የምነዳው። በቃ ያልፍበታል።
የፈለግከውን ቤት ስራ ያልፍበታል። ዶንት ቢ አታችድ። ከምንም ጋር አታችድ መሆን የለብንም። እግዚአብሔር ስጠኝ ሲለ መስጠት የምትችለው ነገር ብቻ አይኖርህ። የሚፈታተነ ከሆነ ከሱ ነገር ጋር ተጣብቀሃል። አብርሃም ሆይ 25 ዓመት ጠበቀኝ ልጅ ሰጥቻለሁ፣ እስቲ ሰዋልኝ ሲለው ሰዋለሁ አለ ሰውዬው። አንተ ታላቅ ሰው ነህ። ቤትን ሰዋ ቢልስ ጌታ አፖስትል በኔ ምሳሌ አትስጥ። አሁን እግዚአብሔር መጥቶ ልጄ ሆይ ትወደኛለህ? ይሄን ሁሉ ዓመት ደከመህ የሰራህበትን ቤት ሽጥና ሄደ ቸርች ስጥ ቢል አብዛኛው ሰው በቃ የደም ዝውውሩ ሮባ ጋታ እጾማለሁ በሉ እስቲ ከልባችሁ በሏ። ማቴዎስ 6 ከ17 እስከ 18 ስትጦሙ እንደ ግብዞች አትጠሙ፣ ለሰዎችም እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህም በግልጥ ይከፍላል። አሜን። ክፍያ ያለው ማለት ነው። ጾም ጸሎት ተቀባ፣ ሽክበል፣ ታጠብ፣ ንጹህ በርህን ዝጋ፣ ከጌታና ከአንተ ጋር ብቻ ጊዜ አሳልፍ። ከሁሉ አሁን ዓለም ላይ ካለው ወሬ በጠቅላላ ውጣ። ስልክህን ዝጋ፣ ቴሌቪዥኑን ዝጋ፣ አፍህን ዝጋ፣ በርህን ዝጋ። በስውር ከጌታ ጋር ተገናኝ። እግዚአብሔር በግልጽ ይከፍላል። የምትገናኘው ከጌታ ጋር በጾም ፊት ለፊት ከጌታ ጋር ትገናኛለህ። አንደኛ ቀን ላይሆን ይችላል፣ ሁለተኛ ቀን ላይሆን ይችላል፣ ሰባተኛ ቀን ላይሆን ይችላል፣ 21ኛ ላይ ሊሆን ይችላል፣ ወይ 40ኛው ላይ ሊሆን ይችላል፣ ወይ 3ኛ ላይ ሊሆን ይችላል። እግዚአብሔር በወደደው ሰዓት ይመጣና እዛው አለቀ። ከዛ በኋላ በምንም ተአምር ከዛ ኢንካውንተር በኋላ ተመሳሳይ ሰው መሆን አትችልም። ኢምፖሲብል ብትፈልግም አትችልም። ብዙ ጊዜ እንጾማለን አይደል? እኛ ዲስትራክት ያደረገናል። ስልካችን እናነሳለን፣ መሀል ላይ ቲክቶክ እናያለን፣ ከኋላ ከሰፈር ውስጥ ጫጫታ ሲሆን መስኮት አይተን ምን እንላለን። ብዙ ነገር አለ። እንደሱ አይደለም። ፎከስድ መሆን አለብን። ስፒሪታችን ከእግዚአብሔር መንፈስ ጋር መገናኘት አለበት። በራችንን መዝጋት አለብን። እግዚአብሔር እንደሚመልስልን፣ እግዚአብሔር ሳይመልስልን እንደማንለቀው፣ ከእግዚአብሔር ጋር እንደምንሟገትና እንደምንታገል እግዚአብሔር አይወድም። ከጨቀጨቀው አለቅም ብለህ ጭቅጭቅ ካለ ከእግዚአብሔር ይኸውልሃል ያለ ጊዜ ሁሉ ይሰጣል። አንዲት ሴት ነበረች አለ ጌታ። ዳኛው ጋር ሄደች። ዳኛው እግዚአብሔርን የማይፈራ ሰውንም የማያፍር ሰው ነው። እግዚአብሔርንም አይፈራም ሰውንም አያፍርም። የሴትዮዋ ንዝነዛ ግን ከባድ ነው። ለብሶ ሲወጣ ይኸውልህ ዳኛ ሆይ እንዴት መሰለህ እንደዚህ ፍረድልኝ፣ በዚህ ሲሆን ለእሷ ብሎ በዛ አሳብሮ ሲሄድ ተከትለው መታ ይኸውልህ እግዚአብሔር እንደ እባክህ ይህችን ሴትዮ አለ ከንዝነዝዋ ብዛት በቃ ለፍረድላታል። ስለ ጾምና ጸሎት ነው እኮ ጌታ የሚያወራው። እንግዲህ ይሄ ክፉ ሰው እንደዚህ ካደረገ እናንተ ኮንስታንትሊ አለቅም ብለህ ከገባ ይፈርዳል እግዚአብሔር። በቃ ገብርኤል ይሄ ሰው ይጨቀጨቀኝ ሂድ መልስለት ይላል። ፊታችሁ ላይ ለመጾም የተዘጋጀ ፊት አላየውም። ዛሬ ማታ ገብቶ ስልቅጥ አድርጎ ብዙ ለመብላት የተዘጋጀ ሰው ነው ማለት። እዚህ ነው ጌታ ኢየሱስ ጸሎት የውጫዊ አፒራንስ ከውጭ ፊዚካል ነገር ጋር የሚደረግ ሳይሆን ኢነር
ስፒሪቹዋል የሆነ ነገር እንደሆነ ለማሳወቅ ነው ይህንን ቃል የተናገረው። የውስጥ ጉዳይ ነው ጸሎት፣ ጾም። ምግባችን ሰውነታችን ምግብ ሲያጣ ሪአክት ያደርጋል። የተጠራቀሙትን ፋቶች ሁሉ ነፃ ያደርግልሃል። በቀን አንድ ጊዜ የሚበሉ ሰዎች በጣም ጤናማ እንደሆኑ ሳይንስ አረጋግጧል። 3 ከሚበሉ አንድ ጊዜ ብቻ የሚበሉ ሰዎች የበለጠ ጤናማ እንደሆኑ ሳይንስ አረጋግጧል። ባያረጋግጥም ግን እኛ እንጾማለን። ስንት ኢምፒውሪቲ ነው ከኛ ውስጥ የሚወጣው? ሰው በእንጀራ ብቻ በህይወት አይኖርም፣ ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ። ስለዚህ እንጀራ አቁም። sometimes tell your body no more food, bye bye። ኧረ እዛ ጋ የሆነ በርገር አለ፣ የለም ዛሬ አትበላት። ለሁለት አይደል የሚከራከረው? አንድ ወያላ ሰደባችሁ፣ ከዛ በኋላ አንተም ልክ ልኩን ነገርከው። እንዲያውም ያንተ በእጥፍ ነው፣ ወገብህን ይዘህ። ከዛ በኋላ ስትወርድ አንደኛው አንተ ክርስቲያን አይደለም፣ እንዴት እንዲህ አይነት የስድብ ቃል ካንተ ውስጥ ይወጣል? ቁጣ ኃጢአት ነው ይልሃል። አንደኛው ደግሞ ኧረ ይሄን ዱርዬ እንኳን ነገርኩት ልክ ልኩን ይላል። ሁለቱን ደግሞ የሚዳኝ አለ እናንተ አእምሮ ውስጥ የሚዳየው ነው። አንተ በደንብ እንዲገባቸው ስለፈለግኩ በመንፈስ በጾም በጸሎት ሆነን ከዚህ ውስጥ ይወጣን ይመስለናል። ስጋችን ይድከም እንጂ ሰው ይቀልናል። ብዙ የእግዚአብሔር ነገሮች የእግዚአብሔርን ቃል ስናነብ እስከ ዛሬ ገብቶን በማያውቅ ሌብል ይገባናል። ጸሎታችን ተመልሶ ይሁን አልተመለሰ እየጾምን እናውቃለን። በነገራችን ቀለል ይላል። በቃ እርግጠኛ ነው የሆነ ነገር። በኢየሱስ ስም የጾም መንፈስ ያገኛችሁ ዛሬ። ዳዊት እንደ ልቤ ከተባለበት አንዱ ጾም ነው። ሰውየው ኮሽ ካለ ጾም ጸሎት ነው የሚይዘው። ከእግዚአብሔር ጋር ከተጣላ ጾም ጸሎት። ማቅለብ ሰው አመድነትን ሰው ነው ንስሐ የሚገባው። ብላ ቢሉት አልበላም ይላል። ልጁ የታመመ ጊዜ እኮ በጾምና በጸሎት ልጁ እንዲድን ጾመ፣ ጸለየ። ሞቷል ሲሉት ምግብ አምጡ ብሎ በላ። እንዴ ሰዎቹ ገረማቸው። ታመመ ስንል አልበላም ብለህ ጭራሽ ሞተ ስል እንዴ እኔ እኮ እንዲነሳልኝ ነው የጾምኩት አለ። ከሞተ በላለሁ እንጂ ምን እሰራለሁ አለ። ሰውየው የአዲስ ኪዳንን ፕሪንሲፕል የሚኖር ሰው ዛሬ እንዴት እንደምታስፈራው አትበሏት። ምግብ ትተህ በመንፈስ ሆነ ከእግዚአብሔር ጋር በቃ እንደገና ጌታን ያገኘህ ጊዜ የሚሰማ አይነት ስሜት እንዲሰማ ያደርጋል። እግዚአብሔርን መውደድ ትጀምራለህ። ህልም ጥርት ይላል። እዚህ ምድር ላይ የምትኖርበት ትርጉሙ ቪቪድ ይሆናል። ስትጾም ሰዎች ሲያዩ ይሆን something is new about you ይለዋል። በዛ በኩል ነው የምታገኙኝ አለ ጌታ። ስትጾሙ አለ በስውር የጠየቃችሁትን በአደባባይ ነው የሚከፈላችሁ አለ። ይሄ ጳጉሜ ላይ የሚጾም ነው። ጴንጤ ጳጉሜ ላይ እግዚአብሔርን ለመሸወድ እኮ ነው። ዓመቱን ሙሉ 360 ቀን ይኖርና 5ቷን ቀን አረጋግጦ ወደ አዲስ ዓመት። እንደዚህ የሚባል ነገር የለም። ይሰማችኋል አንዳንዴ ጸልይ ጾም፣ በቃ ምግብ አቁም፣ ስልክ ዝጋ፣ ከሰው ጠፋ። ይህ ሁሉ ነገር አፕታይታችሁ ይዘጋል። ቴሌቪዥን ማየት፣ ሰው የማግኘት ወክ ማድረግ፣ ከሰው ጋር የማውራት፣ ስልክ መደዋወል፣ ሁሉ ነገራችሁ ያስጠላችኋል። ውስጣችሁ ደግሞ እግዚአብሔርን ፈልግ የሚል ጩኸት ከውስጣችሁ ይጮሃል። በዛን ጊዜ እግዚአብሔር በመለኮታዊ ተአምር ሊባርካችሁ ጥሪ እያቀረበ እግዚአብሔር እንዲያው ከሲጄ አንድ ቸርነት የማደርግለት ለዚህ ቤት ስለገባሁት ኪዳን የምቀባው
ሰሞኑን ገብቶ ፊቴን የሚፈልግ አንድ ሰው የለምን እያለ ነው እግዚአብሔር። ከኔ ጋር ናቸው። ፋስቲንግ ጾም እግዚአብሔርን አይቀይርም። ጾም የእግዚአብሔርን ሐሳብ አይቀይርም። ጾም እግዚአብሔርን ወደ አንተ አያመጣም። ጾም አንተን ነው የሚቀይረው። ጾም አንተን ነው ሪፖዚሽን የሚያደርገው። በላ ነው እኮ ምግብ። አቤት አቤት አቤት! ዛሬ ብቻ የበላችሁትን አስቡ። ጠዋት ተነስተህ ፍርፍር፣ ቋንጣ ፍርፍር፣ ጨጨብሳ። በጣም የሚያናድደው ሆዳችን ትናንትና ክትፎ በልተ ዛሬ ሽሮ ሲቀርብልህ ያናድዳል። ምንም ቴንኪው አቅ ኢነርጂ ማሳጣት አለብን። ካሎሪ ነው፣ ይቃጠላል ምግቡ። እሱ ነው ቡስት የሚያደርገውና ስጋን አንተ ላይ እንዲነሳ የሚያደርገው። እሱን ካሳጣሁ ስፒሪት ነው ቡስት የሚያደርገው። ብዙ ሚስጥር እነግራቸዋለሁ ጾም ውስጥ ፈተናን ለመቋቋም። ማቴዎስ 4:2-3 እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ አቁሞ መላእክቱን ስለአንተ ያዝዛል፣ እግርህን በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆኑ ወደ ታች ራስህን ወርውር አለ። ኢየሱስም ጌታን አምላክን አትፈታተነው ተብሎ ደግሞ ተጽፏል። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወስደው የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት። ፋስቲንግ ላይ መላእክት ያገለግሏል። ሰይጣን መጥቶ ቴምት ያደርግሃል። ያንን ቴምፕቴሽን የምታልፍበት ኃይል እግዚአብሔር ይሰጣል። መላእክትም ያገለግሏል። እንግዲህ ሰይጣን አሁን ኢየሱስን እንደዚህ ይዞ የሆነ ተራራ ላይ አልወሰደውም። ቪዥን አይደል? ዲመንኛን ኮሚኒኬት የሚያደርግበት እኮ ወደ ምድረ በዳ ወሰደው፣ ከፍ ወዳለው ወሰደው ሲል ኢየሱስን ሰይጣን እያንጠለጠለ እየሄደ እንደሆነ አታስቡ። እኛ ሁላችንን እኮ ቴምፕት ያደርገናል። በተቀመጥንበት ዓለምን ዞሮ ዞሮ ነው የምትመጣው። ያንን ሬዚስት የምናደርግበት ፓወር ያለው ጾም ውስጥ ነው። የሚጾም ሰው ሰይጣን ይፈራል። እየጾመ የሚጸልይ ሰው የሰይጣን መቅሰፍት ነው። አልለቅም ብሎ አልበላም አልጠጣም ብሎ ከእግዚአብሔር ጋር የሚሟገትን ሰው ማስቆም አይቻልም። ይጠራቀማል። ጸሎት በሚያስፈልግ ጊዜ ይከፈላል። የጸሎትና የጾም መንፈስ ዛሬ በኢየሱስ ስም ያገኛቸው። ሲጆች እኮ ትባረካለህ፣ ትሄዳለህ። ፍሮም ግሎሪ ቱ ግሎሪ ስትባሉ ብቻ ነው ደስ የምትለው። ፍሮም ግሎሪ ቱ ግሎሪ ማለት ጾም ነው። humble yourself, let's fast, let's pray. ተራራ ላይ ወጥተህ አንድ ክፍል ሙሉ ብርድ ልብስ አድርገህ ትራስ ደርድር፣ ሁለት እግር ካልሲ ያደርግ፣ ስልክ የለ ዘመድ የለ ምን የለ፣ አለቅም ብለህ እግዚአብሔር ይፈርዳል ብለህ ሲወድ እግዚአብሔር ይፈርድልኛል፣ አይተወኝም፣ ሳይፈርድልኝ ነገሮቼ ሳይሉ መንገድ ላይ የሚሄድ ሰው መልእክት ይዞልህ እንዲመጣ ያደርጋል። እግዚአብሔር ስትጾም መንፈሳዊ ዓለም ገለል 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 ይልልሃል። አይፈልግም ሰይጣን እንድትበላ ነው የሚፈልገው። ሰይጣን እኔ እንድትበላ ነው የሚፈልገው። እመነኝ፣ ብላ። ስትበላ አይቃወምም ሰይጣን፣ ስትጾም ነው የሚቃወመው።
ኢየሱስ እንከን የሌለው ጌታ፣ የጌቶች ጌታ ለምን መጾም አስፈለገው? ሂዝ ፐርፌክት። ስጋው እኮ አስቸግረውም። ኢየሱስ ምንም የኃጢአት ችግር የለበትም። ዶርዌይ ነው ማለት ነው። ስዊች የምናደርግበት ነው ማለት ነው። ከኃጢአት ጋር ከውድቀት ጋር ብቻ የተገናኘ አይደለም ማለት ነው። ከዛ በኋላ ምን እንደሚል ታውቃላችሁ? ኢየሱስ 40 ቀኑን ጾሞ ሲጨርስ ዝናውም እስከ ዓለም ድረስ ወጣ ይላል። 40 ቀን ጾሞ የሚወጡ ሰዎች ድምፃቸው እስከ ዓለም ጥግ ነው የሚሰማው። የፈለጋችሁትን ጥሩ 40 ቀን ጾሞ ኖርማል ሰው የሆነ መጽሐፍ ቅዱሳችን ላይ አንድ ሰው አሳዩ። ሙሴ ነው? ኤልያስ ነው? ኢየሱስ ነው? 40 የሚል ማዕት ቦታ ነው የምታዩት። ዲቫይን ስትሬንግዝ ይገባብሃል። መለኮታዊ አቅም ታገኛለህ። አሜን በሉ። ቶሎ ተስፋ የሚቆርጥ ሰው እስቲ ጾም ያብዛ፣ መቁረጥ አይችልም። መንፈስ ውስጥ የሆነ አቅም ይገባል፣ ጉልበት ይገባል። እዚህ ጋር ወኔ ይገባብሃል፣ እችላለሁ ይገባብሃል። እይታ ይቀየራል። በእግዚአብሔር መነጽር ነገሮችን ማየት ትጀምራል። አስፋስቲ ውሰደኝ፣ እኔ ከአባቶች አልበልጥም፣ ኤልዛቤል ልትገለኝ ነው፣ ይኸው ነቢያቶችን ጨርሰ ብቻዬን ነው ና ተነስና ብላ ብሎ 40 ቀን ሰውየው አንዴ በልቶ 40 ቀን መለኮታዊ ምግብ አምጥቶ መላጥ ያደርጋል። እግዚአብሔር ሲያዝ ጾም ጸሎቱ እንዳይሰማ የሚያደርግ መለኮታዊ ምግብ መጥቶ ያበራል። ሻራ ባጋታና 40 ቀን ያስኬዳል። እግዚአብሔር 40 ቀን ፈልጎት በሰላም ከተራራ ወርዶ ቤቱ የሚገባ ሰው የለም። በሰላም ወርደ በትገባም ቤት ጋር ያገኛል ወይ በር ላይ ያገኛል። አጥንታችሁ ውስጥ ዛሬ በትክክል ይሄን ጾም የሚጾም 10 ሰው ካገኘው እኔ ሰክሰስፉል ነኝ። አትመስሉም። ለመጾም የተዘጋጀ ማንነት አላየሁባችሁ ብሉ። እኔ ምን አገባኝ? ጋብዛችኋለሁ ከፈለጋችሁ። ሌላው ለመማለድ አስቴር ህዝቦቿ እንዳይሞቱ ጾማለች። አስቴር 4:16 ነህምያም 1:4 ላይ ነህምያ ጾሟል። እስቲ አንብበው ነህምያ 1:4 I continued fasting and prayer before the God of heaven. ይህንንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ ኃያል ቀን ማዘን በሰማይ አምላክ ፊት እጾምና እጸልይ። በቃ ሰውየው ከተማ የመስራት ራዕይ ተቀበለ። በአመታት የማይሰራ ትልቅ ግንብ ሰራ። በቀናት በሳምንት ከየት አገኘ አቅሙ? ከጾም ነው። የነህምያ አምላክ ትላለህ። ይሄ ሆድ አይሞላም፣ ይሄ ምግብ አያልቅም። መንፈሳዊ አቅም ያስፈልገናል። አኖይንቲንግ ያስፈልገናል። ዳይሬክሽን ያስፈልገናል። ድሮ ጴንጤ ከተባለ የሚታወቀው በጾም እየጾመ እንዳለ ደግሞ ማንም አያውቅም። አይ ትንሽ እየጾመ ነው ቆይ በኋላ ምናምን ይላል። ተቀብቶ ነው ሄደው ጴንጤ ይጾማል። ስትጾም ደስተኛ ነው የምትሆነው። ሰላም ውስጥን ይሞላል። ኮኔክት ነው የምታደርገው። ስትሬት ነው ኮኔክት የምታደርገው። በስጋ በኩል መጥቶ ሊያገኘ ያለ ዲመን ስጋ ሳይለንት ሞድ ላይ ነው፣ ስሊፕ ሞድ ላይ ነው። እግዚአብሔር በነገራችን ላይ ሰውነታችንን ራሱ ሪስቶር ለማድረግ ቃል ገብቶልናል። እርጅና ነው
አይገርም? እርጅና ሳይንቲስቶች አግኝተዋል ምክንያቱ ምን እንደሆነ። ዲኤንኤያችን ውስጥ ቴሌሞር የምትባል እንደዚህ አይነት ሼፕ ያላት ሁለት ዩ ሼፕ እንደዚህ ተገጥሞ የምትመስል ነገር አለች። እድሜያችን እስከ 25 ዓመት ረጅም ነች እና ቶሎ ሴሎቻችንን ታባዛለች። እስከ 25 ዓመት ታምራለች። ከዛ በኋላ እያጠረች ትሄዳለች። ስለዚህ ብዙ ሴል ሪፕሌስ ስለማያደርግ አንዱ ሴል ለረጅም ዓመት እየታገለ ይኖራል። ያኔ ነው ሪንክል ምናምን። ግን እግዚአብሔር ለኢዮብ ምን አለ? ኢዮብ እግዚአብሔር ቆዳዬን እንደ ሕፃን ልጅ ቆዳ አደረገኛል። ደስ አይልም እህቶች? ይሄ በጣም ደስ ይላል። ለእህቶች እንደዚህ ደስ የሚያሰኝ ነገር የለም። እግዚአብሔር በ75 ዓመትሽ ወደ 25 ሊመልስ ይችላል ማለት ነው። ለዚህ ነው ሽምግልናን በዘይቴ አለመልማለሁ የሚለው። በ80 እንደ 40 እንዲሰማ ማድረግ ይቻላል። ስንጾም ፊታችን ግሎ ያደርጋል። ዝም ብላችሁ የምትበሉ እህቶች ለሪንክል ትጋለጣላችሁ። መጾም አለባችሁ። ቢዩቲፋይ ያደርጋቸዋል፣ ልጅ ያደርጋቸዋል። ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ዩር ቦዲ ነው የሚለው ህይወትን ይሰጣል። ለካ ህይወት ያለው ከስፒሪት ወደ ቦዲ ነው። ስፒሪት ኮኔክትድ ከሆነ ቦዲ ያንግ እየሆነ ይሄዳል፣ ስትሮንግ እየሆነ ይሄዳል። ማርጀት ያለ ማርጀት ጉዳይ አይደለም። ጥሩ መምሰልና ያለ መምሰል ጉዳይ አይደለም። ባለን ዘመን የእግዚአብሔርን ሐሳብ አገልግለን ማለት ነው። በኢየሱስ ስም የጾም ኃይል ውስጣችሁ ይግባ። You will discover the purpose of your life when you fast. የተወለዳችሁበትን ዓላማ ታገኛላችሁ ስትጾሙ። እውነተኛ ከእግዚአብሔር የሆነ በመንፈስ ምሪት የምትጾሙ 3 ቀን እጾማለሁ ብላችሁ 7 አረኩት ትላላችሁ። 7 ስትደርሱ 21 አረኩት ትላላችሁ። 20 ስትደርሱ 40 አረኩት ትላላችሁ። 40 ስትጨርሱ 100 አረግየዋለሁ ትላላችሁ። እንዲያውም ጌታ ሲነግረኝ ነው የማቆመው ትላለህ። ለምን መሰለህ? ጭለት ያልክ ስትገባ ምግብ ራሱ እያስጠላ፣ ምግብ ቤት ራሱ ያስጠላ። ጠላታችን ነው ለካ እናንተ ምግብ ከኤደን ገነት ያባረረን ነው እናንተ የሚበላ ነው። እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር ፍጥረታትን ፈጠረ። እግዚአብሔር ሰማይን፣ ምድርን፣ ከዋክብትን ሁሉን ነገር ፈጠረ። መጨረሻ እግዚአብሔር ሰው ወንድን ፈጠረና ጨረሰ። ሰላም ነበር እስከዛ ድረስ ምንም ችግር አልነበረም። ሰይጣንም ሰላማዊ ነበረ። መንግስት ሰማያት ያምር ነበረ፣ ክብር ነበረ። አዳም ደስተኛ ነበረ። ሲያየው ግን ብቻውን አሳዘነው እግዚአብሔር። እዛ ጋ ነው ችግር የተፈጠረው። ሴቷን አመጣ። ሰይጣን ቀጥታ መጥቶ አዳምን ይህን ፍሬ ብላ ብል ሂድ ነው የሚለው። ወንድ እኮ እንደዚህ ችግር የለበትም። በሴት በኩል መጥቶ ብላ ካላችሁ ጅል ነው በቃ። ሴት የፈለገችውን ትበለው። የወንድ ጅልነት ያለው እህቶችን ሲያይ እግዚአብሔር ይገስጻል። ስለዚህ ሴቷ ኦሪጂናሊ የእግዚአብሔር ፕሮግራም አልነበረችም ማለት ነው። አዳም ብቻውን ሲሆን እግዚአብሔር ያመጣው። አንዳንድ እህቶች አሁን ብስጭት እያላችሁ ነው። ምን ያላልኩ መጽሐፍ ቅዱስ ነው። እግዚአብሔር ሰውን ፈጠረ ጨረሰ ይላል። ከዛ በኋላ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ከዛ በኋላ መጀመሪያ መጥቶ እሷን አበላት።
ይሄን ብትበይ አላት። ኧረ ይሄ ሁሉ ተፈቅዷል። ወይ ጉድ! ይሄ ሁሉ ይቅርብሽ፣ ዋናው እሱ ነው። እንደ እግዚአብሔር ትሆኛለሽ ብሎ አበላ። አዳምን እኮ ስታበላው ብዙ ያናገረችው አይመስለኝም። ብላ ስትለው እሺ ከምግብ ጋር ስፒሪቹዋሊቲ ይገናኛል። የኤማውስ መንገደኞች ቀኑን ሙሉ ሌሊቱን ሙሉ ከኢየሱስ ጋር ሄደው አላወቁትም። ቤት ገብቶ እንጀራን አመስግኖ ሲሰጥ አይናቸው በራ፣ አወቁት ይላል። ከዛ ዲሳፒር አደረገ። በዛ ምግብ ቀኑን ሙሉ የሄዱትን በአጭር ሰዓት ደረሱ። ባልና ሚስቶች ይሆናሉ ተብሎ ይገመታል። አንድ ቤት ነው የገቡት፣ ቤታቸው። ዘኬዎስንም እግዚአብሔር ጌታ ኢየሱስ ባርኮ ሲሰጠው እሰጣለሁ ሁሉን አለ። ምግብ ላይ ስፒሪት አለ። አብራችሁ ከምትበሉት ሰው ጋር ተጠንቀቁ። ምግብ አመስግናችሁ ስትበሉ ኮሚኒኬት ታደርጋላችሁ። ምግብ ላይ ስፒሪቹዋል ነገር አለ። የሚሰጧችሁ ምግብም ተጠንቀቁ። ደግሞ የሚሰጧችሁ ነገር አለ። አመስግነ ሳንክቲፋይ አድርገህ ስትበላ መለኮታዊ የሆነ ነገር ይመጣል አንተ ውስጥ። ሳትበላ ግን የተሻልክ ብላ አልበላ ጾማለሁ። ይሄው እዚህ ጋር ይሄ ነጩን እንጨት እስከምነካ ድረስ እጾማለሁ አልበላም። ደግሞ አላረብላ ይድከመኝ፣ መሞት ካለብኝ ልሙት፣ ውሃ ጠጣ፣ ጁስ ጠጣ የሚል ድምፅ ሰማለሁ። ፍሪጁን ክፈት፣ ጌታን አጨቅጭቀው፣ በቃ ያንን ወተት አድርጎ ጠጣ። እሺ ሻይ ጠጣ። ይኸው ሻይዋ ትራብ ነች፣ ብስኩቷን ጨምርበት ይላል። ኖ እያልክ በሄድክ ቁጥር ምግቡ እያስጠላ፣ መንፈሳዊነቱ እያስደሰተ፣ በሆድህ ተኝተህ እያለቀስክ እየገባ ይሄድክ ከዛ ሲደክም ደግሞ ባይብል አንስተህ መጽሐፍ ቅዱሱን ኮንፌስ እያረክ እየተናገርክ ሲሆነ እንደደከመ ሲሰማ መዝሙር ከፍተህ መዝሙር እየዘመርክ ሐሳብ ሊሄድ ሲል ነው እያልክ እየተመለስክ ስትሄድ ራእይ ይሁን ሪል ይሁን አጠገብ ያሉትን ነገሮች ልዩነታቸው አንዳንዴ ልዩነት እስከሌለው ድረስ ታያለ። የሆነ ሰው ገብቶ ሲያናግርህ ታያለ። ብንን ስትል የለም ሰው ታያለ። ቁጥር ታያለ፣ ጽሑፍ ታያለ፣ ሰው ታያለ፣ ስም ታያለ፣ መልአክ ታያለ። አባዬ ለእኔና ለአንድ ሰው በዚህ አንድ ወር ይህንን እንድታረግ በኢየሱስ ስም ጸለይ። we have to fast። ስትጾምና ስትጸልይ ኮንዳክተር ምንድን ነው የሚባለው? ኤሌክትሪክ አስተላላፊ። ኢንሱሌተር እና ኮንዳክተር የቱ ነው አስተላላፊ? ኮንዳክተር። እንደ ኮፐር ትሆናለህ። በአንተ በኩል ኃይል ያልፋል። እግዚአብሔር በምድር ላይ አዳዲስ ፕሮግራሞችን ሲያመጣ ፊቱን እየፈለጉ ያሉት ሰዎች በዛ ሰዓት ያሉትን ነው የሚቀበው። ሌላ ሰው ፕሮግራም ተይዞለት ሰውየው ኔግሌክት ካደረገ እግዚአብሔር አንድ ፒክ የሚያደርጋቸው ሰዎች አሉ። ካትሪን ኩልማን የእሷ ፕሮግራም አይደለም፣ የሌላ ሰው ነው የወሰደችው። ፓስተር ክሪስ የእሱን አይደለም፣ የሌላ ሰው ነው የወሰደው። ይሄ አዲቦዬ አካውንታንት ናቸው፣ የእሳቸው አይደለም። የሁሉንም ታሪክ ሂዱና አንብቡ። እነሱ ግን ራሳቸውን ፖዚሽን ሲያደርጉና ያ ሰውዬ እምቢ ሲል እግዚአብሔር ወደ እነዛ ዳይቨርት አደረገ። እግዚአብሔር ከዚህ ይጠብቃል። ጸልይ፣ ጹሚ፣ ፈልገኝ፣ ጊዜሽ ደርሷል እባክሽ እግዚአብሔር ሲል ኢግኖር ካደረግ you are in danger። ጌታ ኢየሱስ እኔን ጠብቀኝ። ከዚህ ሲዝን አለ እግዚአብሔር ሊሰራበት የተዘጋጀበት ሲዝን አለ። we have to make ourselves in alignment with the season of God. When I wept and humbled my soul with fasting, that became my reproach. ትመረር ነፍስ ምግብ ብላ ስጮህ የለም
ኖ this is the time for the spirit ሰብጀክት ማድረግ አለብን። ማየት አለብኝ እግዚአብሔርን። እግዚአብሔር ቆራጥ የሆኑ ሰዎችን ይፈልጋል። አልቅም የሚሉ ሰዎችን ይፈልጋል። እንደ ያዕቆብ ካልባረከኝ ኖ እኔ አባቴን አታልዬ ወንድሜን አታልዬ በኩርና ገዝቼ ወጥ ሰርቼ የተባረኩት በረከት ሚስቶችና ልጆችና በጎችን ይዤ ለመመለስ አይደለም። እኔ የፈለኩት በረከት ይሄ አይደለም። እኔ የፈለኩት አንተን ነው። የአብርሃም አምላክ ከ14 ዓመት በፊት እዚህ ቦታ ላይ መጥተህ መላእክት ሲወጡ ሲወርዱ አይቼ አልገባኝም። አሁን ግን እኔ ራሴ ወደ አንተ እመጣለሁ። እስክትመጣ አልጠብቅህም። ካልባረከኝ አለቅ። የእግዚአብሔርን አቴንሽን አገኘ አይገርም? ነካው እግዚአብሔር ነካ። አንተ ሰውን ብቻ አይደለም ማለት አንተ አባትንና ወንድምህን ብቻ እኮ አይደለም፣ እኔን ራሴ ታግላ አሸንፈሃል። ከዛሬ ጀምሮ ስም እስራኤል ይባላል። ያንተ ስም ብቻ ሳይሆን የኔም ስም የእስራኤል አምላክ ይባላል። ዛሬ እስራኤል የምንላት ሀገር እሱ ነው። በዛ ጸሎት እግዚአብሔርን ነክቶ እግዚአብሔር መካው ነፍሳችን ውስጥ እግዚአብሔርን የሚፈልግ የሚራብ የሚጨው የሚል የሚቃተት አንተን መንካት ፈልጋለሁ የሚል ማንነት ሲኖረን እግዚአብሔር መጥቶ ታች ፓስተር ቤኔን ጉድ ሞርኒንግ ሆሊ ስፒሪት አመባችኋል። አንድ ታች ፋስት አታጉረምሩሙ። እግዚአብሔር ዩኒቨርስን ሁሉ ሲፈጠር ሳይሳሳት ያንቺን ጸሎት በመመለስ አይሳሳትም። እዚህ ሰውነታችን ውስጥ ያለ ሲስተም ሳይሳሳት የኔን ጸሎት ባለመመለስ አይሳሳትም። there must be something ግን ያልገባኝ እሱን በጸሎት ከእግዚአብሔር ጋር ሐሳብ ጋር መስማማት ነው ያለብን። ማንኛውም ዲሌይድ የሆነ በህይወታችን ነገር ሁሉ ፐርፐዝ አለው፣ ሰርቭ የሚያደርገው ይሄ ቅንድባችን የሆነ ፐርፐዝ አለው። አፍንጫችን ውስጥ ያለው ፀጉር ፐርፐዝ አለው። እንኳን ሙሉ እኔ ልቅር ነው ራንደም አልመጣውም እዚህ ምድር ላይ ያሰብኳቸው ነገሮች ላይሆኑ ይችላል። ሐዋርያው ጳውሎስ ህዝብ እያሳደደ እኮ ነው እግዚአብሔር መጥቶ አይኑን አደረገለት። ከዛ አናንያ የሚባል ሰው ጋር ሄዶ አይኑ ተከፈተለ። ከዛ እዛና እዚህ ሲሞክር አባረሩት። በዛ ሲያባረሩት ወደ አሕዛብ ሄደ። ሐዋርያው ጳውሎስ ምድራዊ የሚቆጠር ነገር ምንም ያለው ሰው አይደለም። ምንም ቤት የለ፣ ምን የለ፣ ሚስት የለ፣ ስራ የለ፣ ኢኮኖሚ የለ፣ በርባሶ ነው ያደረገው ሰው። አሁን አብዛኛው የሐዋርያው ጳውሎስ ቅባት እድሜ ዘመኔ ላይ እስር ቤት እየጠራ ነው። ታሪክ ሰርቶ ነው ግን ያለው። እሱ ሲያስተምር እኮ ጴጥሮስ ሁሉ አይገባውም ነበር። እሬ ሰው የሚያስተምረው ከኔ አቅም በላይ ነው፣ ብቻ ግን ጌታ እንደላከው እርግጠኛ ነኝ ነው የሚለው። ጴጥሮስ ከኢየሱስ ጋር ሆኖ ጳውሎስ በመገለጥ ያገኘውን እውቀት አያውቅም። ኢየሱስን እናንተ በስጋ ነው የምታውቁት፣ እኔ በመንፈስ ነው የማውቀው። ራማጋታ ላባቻ ብዙ ጊዜ በመጾም አይልም፣ ብዙ ጊዜ በመጾም በወንበዴ ፍርሃት፣ በምን ፍርሃት፣ በዚህ ፍርሃት፣ በውሸተኛ ወንዶች ፍርሃት ብዙ ጊዜ በመጾም አንዳንዱ ጾም ፈልጎ ነው፣ አንዳንዱን ግን አጥቶ ነው የሚበላውን አጥቶ። መንግስተ ሰማያት ስንሄድ ግን እግዚአብሔር ሐዋርያው ጳውሎስን ከዙፋኑ ተነሳ። ሲሞት እንዲህ ብሎ ነው የሞተው፣